ሰዎችን መፍራት አቁም። ማህበራዊ ጭንቀትን ወይም ሶሻል ኤንዛይቲ ማሸነፊያ ብቸኛ መንገድ። ወደ አንድ ስብሰባ፣ ግብዣ ወይም ብዙ ሰው ያለበት ቦታ ሲገቡ ምን ይሰሙታል? ሁሉም ሰው እርሶን ብቻ የሚያይ፣ እያንዳንዱን እንቅስቃሴ የሚከታተልና የሚገመግሞት ይመስሉታል? ልቦ በፍጥነት መምታት ይጀምራል። እጆ ያልባል። መናገር የፈለጉትን ነገር ረስቶ መውጫ ቀዳዳ ይፈልጋሉ። ይህ ከሆነ እርሶ ብቻውን አይደሉም። በሚሊዮን የሚቆጠሩ ሰዎች የዚህ ከባድ የስነ ልቦና እስረኛ ናቸው። ይህ ማህበራዊ ጭንቀት ወይም ሶሻል ኤንዛይቲ ይባላል። ጤና ይስጥልኝ። ስማርት እርምጃ ነው። ዛሬ በዓለማችን ላይ ካሉ ታዋቂ የስነ ልቦና ፕሮፌሰሮች መካከል አንዱ የሆነው የዶክተር ጆርዳን ፒተርሰን በቶሮንቶ ዩኒቨርሲቲ ካስተማረው እጅግ አስደናቂ ትምህርት ላይ የተወሰደ የህይወት ለውጥ ምስጢር ይዤላችሁ መጥቻለሁ። ዶክተር ፒተርሰን በሰዎች መካከል የሚሰማንን ፍርሃት እና ጭንቀት በ5 ደቂቃ ባልሞላ ጊዜ ውስጥ እንዴት ሰብረን መውጣት እንደምንችል ቁልፉን በግልጽ አስቀምጦታል። ጆርዳን ፒተርሰን 12 ሩልስ ፎር ላይፍ እና ማፕስ ኦፍ ሚኒንግ የተባሉ የዓለም ምርጥ መጽሐፎቹ የሚታወቁ ሲሆን ዛሬ የምናየው ትምህርት በማህበራዊ ህይወታችን ውስጥ ያለንን ፍርሃት ሙሉ በሙሉ ለአንዴና ለመጨረሻ ጊዜ የሚያጠፋ ነው። ይህንን ቪዲዮ እስከ መጨረሻ ከተከታተላችሁ በሰዎች ፊት ያላችሁ አቋም ሙሉ በሙሉ ይቀየራል። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረግ ስማርት እርምጃ አብረን እንጀምር። ብዙዎቻችን ማህበራዊ ጭንቀትን የሚመጣው ሰዎችን ከመፍራት ነው ብለን እናስባለን። ነገር ግን ዶክተር ፒተርሰን ስለ ልቦና ጥናቶችን መሰረት አድርጎ ነገሩን ሌላ ገጽታ ይሰጠዋል። ማህበራዊ ጭንቀት ላለበት ሰው ትልቁ ችግሩ ትኩረቱን በሙሉ በራሱ ላይ መሆኑ ነው ይላል። አንድ ሰው ወደ ህዝብ መሃል ሲገባ የሚያስበው ስለ ሌላ ሰው አይደለም፣ የሚያስበው ስለ ራሱ ነው። አረማመዴ ትክክል ነው፣ ልብሴ ያምራል፣ ድምፄ አይንቀጠቀጥም፣ አሁን ብሳሳትስ እያለ ራሱን በሐሳብ ይገርፋል። ዶክተር ፒተርሰን ይህንን ሁኔታ በተፈጥሮ ውስጥ ካሉ እንስሳት ጋር ያነጻጽረዋል። አንድ እንስሳ በዱር ውስጥ ብቻውን ሲሆን አዳኝ እንስሳት ከበውት ሲያዩት ሰውነቱ ወደ መከላከል ይገባል። ማህበራዊ ጭንቀት ያለበት ሰው አንጎሉ የሚተረጉመው በዙሪያ ያሉትን ሰዎች በሙሉ እንደ አዳኝ ወይም እንደ ጠላት አድርጎ ነው። እያንዳንዱን የሰው ልጅ አይን እንደ ጦር ይወገዋል። ብዙ ጊዜ ሰውነቱ ከፍተኛ የፍርሃት ሆርሞን ያመነጫል። ራሱን ለመከላከል ሲልም ከአካባቢ ቶሎ ለመሸሽ ይሞክራል። ታዲያ ይህንን አስፈሪ ስሜት በ5 ደቂቃ ውስጥ እንዴት ነው የምናሸንፈው? ዶክተር ፒተርሰን የሰጠው ቁልፍ መፍትሄ ይህ ነው። ትኩረትህን ከራስ ላይ አንሳውና ወደ ሌላ ሰው ላይ አድርግ። ይህ ቀላል ቢመስልም እጅግ ጥልቅ የሳይኮሎጂ ምስጢር ነው። ጭንቀት የሚፈጥረው የውስጥ ፍርሃት የልብህን ምት እና የሐሳብህን ስብራት በአይን አጉልተ ስታይ ነው። ትኩረትህን ግን ወደ ውጭ ወደ ሌሎች ሰዎች ላይ ስትመልሰው የውስጥ ጭንቀት እየቀለጠ ይሄዳል። ፒተርሰን ምን ይላል? ከአንድ ሰው ጋር ስታወራ ራስህን አትመልከት፣ እሱን በትኩረት ተመልከት። ፊቱን አስተውል፣ ምን እያለ እንደሆነ አዳምጥ። ሌላ ሰው በትኩረት ስትመለከት ያ ሰው አንተን ለመጉዳት ወይም ለመገምገም የመጣ ጠላት እንዳልሆነ፣ እሱም እንዳንተ ተራ ሰው መሆኑን አንጎልህ ይረዳል። የሰዎች ፊት ስታጠና ጭንቀትህ በግማሽ ይቀንሳል። ምክንያቱም አንጎልህ ራስን የመከላከል ሁኔታ ወደ ግንኙነት የመፍጠር ሁኔታ ይሸጋገራል። አሁን ይህንን የዶክተር ፒተርሰን ፍልስፍና በሕይወታችን ለመለማመድ 3 ተግባራዊ እርምጃዎችን እንይ። አንደኛ እርምጃ የአይን ግንኙነት ማድረግ። ሰዎችን ቀና ብለህ እያቸው። አይናቸውን ለማየት ስትሞክር ፍርሃትህ ይቀንሳል። አይንህን መሬት ከሸሸግ ግን አንጎልህ የተሸነፍኩ ነው የሚል መልእክት ነው የሚቀበለው።
ሁለተኛ እርምጃ ጥሩ አዳማጭ መሆን። ቀጣይ ምን እንደምትናገር በማሰብ አትጨነቅ። ያ ሰው የሚናገረውን ብቻ አዳምጥ። በአንደበቱ ባለው ሐሳብ ላይ አትኩር። በአንተ ጭንቅላት ውስጥ የሚጮኸው የፍርሃት ድምፅ ጸጥ ይላል። ሶስተኛ እርምጃ ቀጥ ብሎ መቆም። ይህ የፒተርሰን የመጀመሪያው ታዋቂው የህይወት ህግ ነው። ሰውነትህ ሲጎብጥ፣ ትከሻው ሲወድቅ አንጎልህ የሽንፈት ሆርሞን ያመነጫል። ነገር ግን ደረትህን ነፍተህ ትከሻህን አስፍተህ ቀጥ ስትል በራስ መተማመን ሆርሞን ይለቀቃል። ሰውነትህ አእምሮን እንዲያሸንፍ አድርገው። ውድ የስማርት እርምጃ ተከታታዮች፣ ማህበራዊ ጭንቀት ማለት አንተ ደካማ ነህ ማለት አይደለም። ትኩረትህን በተሳሳተ ቦታ ላይ በራስ ላይ ስላደረግ ብቻ የመጣ ነው። ከአሁን ሰዓት ጀምሮ ወደ ህዝብ መሃል ስትገባ ትኩረትህን ወደ ውጪ አድርግ። ሰዎችን እያቸው፣ አዳምጣቸው፣ አጥናቸው። ስለ ዶክተር ፒተርሰን ትምህርቶች እና መጽሐፍቶች የበለጠ ማወቅ ከፈለጋችሁ ታዋቂ የሆኑትን 12 ሩልስ ፎር ላይፍ እና ማፕስ ኦፍ ሚኒንግ መጽሐፎቹን ቢታነቡ ብዙ ትማራላችሁ ወይም እውቀት ታገኛላችሁ። ይህ ቪዲዮ በሰዎች መካከል ያለን ፍርሃት ለመስበር ትንሽም ቢሆን ብርሃን ከሰጠ ቪዲዮውን ላይክ ማድረግና ለጓደኞች ማጋራት እንዳትረሳ። በኮሜንት መስጫ ላይ ትኩረቴ ወደ ውጪ አደርጋለሁ ብለህ በመጻፍ ለራስህ ቃል ግባ። ቀጣይ በሌላ ድንቅ የስማርት እርምጃ ቪዲዮ እስከምንገናኝ በራስ መተማመናችሁ ጨምሮ በደስታ ኑሩ። ቻው።